ተረጋጋት። ምን ነበር ያረከው? ምን እያረከው? ምን እያረካት ነበር? ምን እያረካት ነበር? ምን እያረካት ነበር? ወይኔ ቤተሰቦች ያዩት ለሱ ደርሶታል ያልሽውን ማለት ነው። ቲክቶክ ላይም ተለቋል ያልሽውን እናየዋለን። ከዛ ውጪ ግን ትግስት ምን ማረግሽ ነው? ምን ማረግሽ ነው? እንዴ አንቺ ምን ነው? እንደዚህ አይደለም፣ እንደዚህ አይደለም። በእናትሽ ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቻናል መጀመራችሁ እንዳይረሳ። ላይክ አድርጋችሁ መጀመራችሁ በብዙ ነገር እኛን ይጠቅመናልና ላይክ አድርጋችሁ ጀምሩ። ያው እንግዲህ በብዙ ጉዳዮች ላይ እንግዲህ ጣልቃ እየገባን እያየን እየመረመርን እየተመራመርን እዚህ ደርሰናል። ዛሬም ደግሞ አንድ እህታችን ያጋጠመኝ ነገር አለ። ከሰሞኑን እንዲያውም ሶሻል ሚዲያው ላይ በጣም ከሚራገቡ ጉዳዮች ውስጥ አንዱ ነውና እኔ ያጋጠመኝ በዛ ዙሪያ ላይ እንወያይበት፣ እንነጋገርበት፣ መፍትሄ ፈልግልኝ ከኔ አልፎ ደግሞ ለሌሎች እህቶቼም መፍትሄ ይሆናል ብለህ የምታስበውን ነገር እንድታረግልኝ ፈልጋለሁ ስትለኝ ዛሬ እዚህ ቦታ ተገኝቻለሁ። ከሷ ጋር የተወሰነ ቆይታ የሚኖረኝ ይሆናል። እናንተ ግን እንደ ሁል ጊዜው ላይክ አድርጋችሁ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቻናል መከታተላችሁን እንዳትረሱ። በተለይ ደግሞ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ለምታበረታቱን ውድ ቤተሰቦቻችን በጣም እናመሰግናለን። ከካሜራ ጀርባ እንግዲህ እንደተለመደው ጀግናው አቤል የራሱን ቻናል ከፍቷል። ስለዚህ ተስፋ ቲዩብ ብላችሁ ግቡና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱት። አለንልህ ብላችሁ እንግዲህ ሞቅ ደመቅ አድርጉለት ቻናሉን ለማለት እወዳለሁ። አብራችሁን ቆዩ። እሺ እናቴ በቅድሚያ ስለጠራሽኝ አመሰግናለሁ። እንተዋወቅ እስኪ። እሺ ስሜ ትግስት ይባላል። እሺ ትግስት፣ ያው ያጋጠመሽን ነገር ከሞላ ጎደል በተወሰነ መልኩ ለኔ ነግረሽኛል። ግን ያው ተመልካቾች በደንብ ግልጽ ነው እንዲቀጥልልን ከመጀመሪያው ጀምረን እንመካከርበትና ምንድነው ጉዳዩ? በምን ምክንያት ነው እንደዚህ የተጨነቅሽው? ምንድነው ሲያጋጠመሽ የሚለውን እስኪ። ያው እንግዲህ ማለት እናንተ መጀመሪያ እንጠራችሁ ያሰብኩት ሌሎቹም ግልጽ እንዲሆንላቸው እኔ ላይ የደረሰው ነገር ሌሎቹም ላይ የደረሰው ነገር ቀጣይ ተረኛ ሴት እንዳትኖርና እሷ ደግሞ እኛ ላይ የደረሰው ነገር እንዳይደርስባት ነው። ጥንቃቄ እንዲኖራት ነው። ማንንም ማመን እንደሌለባት ከኔ ስህተት እንድትማር ብዬ ነው ራሴን እንደዚህ ፊት ለፊት ላይ አጋፍጬ እንግዲህ ለመናገር ያሰብኩት። እሺ ተረጋጊ የኔ እናት። ያው ያሳለፍሽው ነገር ከባድ እንደሆነ አውቃለሁ። ነገር ግን እንግዲህ ሌሎች ይማሩበት፣ ሌሎች ይጠንቀቁበት ብለሽ ነውና ዛሬ እዚህ የተገኘሽው። ስለዚህ ከመጀመሪያው ጀምሮ ታሪኩን እናወራበታለን፣ መፍትሄውን ደግሞ በዛው እናወራበታለንና እንዴት ነው ይሄ ጉዳይ የተጀመረው ከሚለው እስኪ እንጀምር። እሺ ስሜ እንደነገርኳችሁ ትግስት ይባላል እና እንደ ማንኛውም እንግዲህ ወጣት ቲክቶከር ሞካክራለሁ። ያው ከጓደኞቼ ጋር ምናምን አወራለሁ፣ ቪዲዮዎችን ምናምን ለቃለሁ። ያው ቅድምም እንዳሳየው አለ የኔ እንትን አለኝ ቲክቶክ አለኝና እሱን እንዳሳየው አይነት በቃ ቪዲዮዎች ምናምን ከጓደኞቼ ጋር እንትን ላይቭ ላይ ምናምን እናወራለን ምናምን ብቻ አለ ጌም ምናምን እንጫወታለንና እንደዛ ነገሮችን ነው ብዙን ጊዜ እንትን የምለው እና በቃ እንደዛ እየቀጠለ ህይወቴ። ከዛ በአጋጣሚ የሆነ አንድ ሰውዬ እንትና ነኝ እና የመጀመሪያ ጊዜ ሮዝ ሰጠኝ፣ ስጦታ ማለት ነው። እዛ ሮዝ ስጦታ ሲሰጠኝ እንዴ ይሄ ነገር ምንድን ነው ምናምን እንታወቃለን ነው ምናምን ብዬ ነበር። ጀስት ለሱ ምንም ዝም ነው ያልኩት። ግን በቃ ያው ውስጥ ደግሞ የሆነ የሚፈጥረው ነገር አለ። ላይቭ ላይ በነበርሽበት ሰዓት አበባ ስለሰጠሽ ማለት ነው ሀሳቡ ይመጣልሽ? አዎ ምናልባት ከተተዋወቀ ምናምን ብዬ ነው ኤክስፔክት ያደረኩትና በቃ ማለት እንዲህ ባንድ ተገረገመሽ ቀን እንግዲህ ያው ከዛ ሰውዬ ጋር ምናምን እንደዚህ አበባ ምናምን ነገር ሰጠኝ። ያው ምንድነው ታውቀዋለሁ እንዴ ምናምን ብዬ ኖርማሊ ፔጁ ምናምን ቼክ አደረኩት። በቃ ብዙም እንትን ይሄን የለቀቀው ምናምን ብዙም ነገር የለም። ሶ በቃ ዝም ብዬ ወጣሁኝ። ከዛ እንደዚህም ተመሳሳይ እንደዚህ በዚህ ተመሳሳይ ቀን ድጋሜ ሌላ ጊፍት ሰጠኝ። ከዛ እንደ ሆይ ምናምን ነገር ምናልባት ማውቀው ይሆናል ምናምን ብዬ ኤክስፔክት አድርጌ ዝም ብዬ አወራሁት። ሀይ ምናምን ነገር አልኩት። ያው ምናልባት እንታወቃለን ብዬ ነው እንጂ ያው የለም በቃ ኖርማሊ እንደዚህ ዝም ብሎ የሰጠሽ ሰው አልመሰለሽም? አልመሰለኝም። የሆነ ማቆም አካል ነበር የተሰማኝ መጀመሪያ ላይ ከማውራቴ በፊት እና በቃ እንደዛ ምናምን ነገር ሆኖ ከዛ ያው እንግዲህ ሀይ አልኩት። እሱም እንትን አላለም፣ የሚፈጠረው ነው ሀይ አለኝ። እሱ
እና ብቻ ያው አንድ ሁለት ምናምን ማውራት ተጀመረ። ቀስ በቀስ መግባባት ተጀመረ። ከየት ነው ምናምን ነገር ስለው ምናምን ከእስራኤል ነው ምናምን ነገር አለኝ። ለእኔ እስራኤል እዛ እንደሚኖር ምናምን ነገረኝ። እናም በቃ ለምንድን ነው ጊፍት የሰጠኝ ምናምን ነገርም ስለው አይ ቆንጆዬ ስለሆንሽ ነው በጣም ደስ ስለምትይ ያው እንግዲህ እንዲሁ ተመችተሽ ምናምን ነገር ስለኝ ኦኬ እሺ ኦኬ ኢትስ ኦኬ ምናምን ብዬ በቃ እኔ እንትን ብዬው ነበረ መጀመሪያ ላይ ነው ሳስበው ለራሱ በቃ የዛን ማውራት የተረገመ ቀን መሆኑ የእውነት በቃ ምንንም ሰው ማመን እንደሌለብን ነው እንግዲህ በህይወት የተረዳሁት። ይቅርታ እንቀጥልልና በቃ እንደዛ እናወራለን ምናምን ከዛም በቃ በደንብ መግባባት ምናምን ተጀመረ። ከዛ ቀስ በቀስ እኔ ላይቭ ምናምን ስገባ እሱ እኔን እንትን ማለት ጀመረ። ጊፍት ምናምን በደንብ ይሰጠኛል እኔ ምናምን ስናፕቻት እንትን ዋትስአፕ ላይ ቴሌግራም ላይ ምናምን ከቲክቶክ ባለፈ ማውራት ጀመርን። ቪዲዮ ኮሎች ምናምን እናወራለን በቃ እና እንደዛ ምናምን ህይወት እየቀጠለ ከዛ አንድ የሆነ ቀን ላይ እንትን ፍቅረኛ እንድትሆን እንፈልጋለሁ እኔ እንዳንቺ አይነት ሴት ነው ማግባት እንፈልገው በጣም ደስ የሚል ምናምን ስብና አለሽ ምናምን ነገር አለ። ካወራችሁ በኋላ ማለት ነው? ካወራም በኋላ ያው ከሆነ ሰዓት በቃ ብዙ ትንሽ ማውራት ምናምን ከቀጠለ በኋላ የሆነ ቀን እንደዚህ ያለ ኦልሞስት ከአንድ ወር ከሁለት ወር በኋላ እንደዚህ አይነት እንደዚህ እንትን ፍቅር ጥያቄ ያቀረበልኝ እና ከዛ እኔም ያው እንደማንኛውም ሴት እኔም በቃ ነው ውስጤ ፈልጎት ነበር። ግን ያው መጀመሪያ ግን ማሰብ አለብኝ ምንም ቢሆን ውጪ ነው ብዙም ሰው እንትን ማለት የለብኝም ምናምን ብዬ እንትን ነው ነበር። ግን በቃ ማለት ጥሩ ነው ብዬ ነበር እኔ የማስበው። በቃ የስርዓቱ ምናምን እኔ የተለየ ነገር ምናምን አይጠይቀኝም ነበረ። በቃ ቤተሰብሽ ምናምን አንቺ እንዴት ነሽ ምናምን የሚለኝ ሰው ነው። ላይክ በቃ ከቅርብ ያለ ሰው በላይ ቅርብ የሆነ የውጭ ቅርብ የለም እንደዛ ነገር ነበር ለእነሱ። በቃ እና እንደዛ ምናምን ነገር እየሆንን አንድ ላይ ከዛ ያው ከማንገራገር በኋላ ኦኬ እሺ አልኩት። ምክንያቱም ለእኔ በቃ ኢትስ ጉድ ፐርሰን ብዬ ነው እኔ እሱን የያዝኩት እና በቃ እንግዲህ እንደዛ ከሆነ በኋላ እናም በቃ እንደዛ እያወራን ምናምን ከዛ ስለዚህ አንቺ ፍቅረኛ ሆንሽ ነው ከዛ በኋላ? ፍቅረኛ ይሁን ግን አሁን ፍቅረኛ ለመሆን የመተዋወቅ አለ መግባባት አለ ብቻ ስቴፖች አሉ። ከአንዳንድ ፍቅረኛ አይኮንም እንኳን ሶሻል ሚዲያ ላይ ያወቅሽውን ሰው ቀርቶ በአካል የምታውቂውንም ሰው ኢቴክስ ታይም ለብዙ ነገር ጊዜ ይወስዳልና በምን እርግጠኛ ሆነሽ ነው አንቺ ፍቅረኛው ለመሆን የተዘጋጀሽው? የታውቀሽው ነው? ያው ማለት እንዴት እንደሆነ ታውቃለህ? ያው እንግዲህ አንደኛ ያው በጣም ጉድ ፐርሰን ነው ይያለው። ሁለተኛ ደግሞ ለኔ በቃ የለም ለኔ ላይክ የሆነ እንዴት ነው እንደ ቅርቤ ሰው የሆነ ባለው በቻለ መጣ የሆነ ትሪት ለማድረግ እኔ የሚሞክር ሰው ነው። በማንኛውም ሰዓት የሆነ የሚገኝልኝ አይነት ሰው ነው። ኢቭን ቤተሰቦቼ እንደዚህ ቦታ ናቸው ብሎ በጣም ስለራሱ ብዙ ግልጽ ነገሮች ምናምን ነገሮችን ያሳዩኝ ነገር ነው። ያው እንደማንኛውም ሴት ተታለልኩና አመንኩት። እንግዲህ ያው ምንም ማድረግ አይቻልም። ከባድ ያ ዞሮ አሁን ይሄን ነገር በሙሉ አልፈሽዋል። ያው ጥሩም ይሁን መጥፎ የሆነ ነገር አሳድሮብሻል። በጣም ከባድ በጣም ማለት ለመኖር ያስጠላኝ። በአሁኑ ሰዓት እኔ የምመኘው ነገር መሞት ነው። በቃ እኔ ምንም ነገር በአሁኑ ሰዓት በቃ ምንም ነገር ነው የማልፈልገው። አንድና አንድ ነው የሚታየው፣ እሱም ራሴን ማጥፋት ነው የምፈልገው። መሞት ነው የምፈልገው። የሆነ ብን ብዬ መጥፋት ነው የምፈልገው። በቃ ማለት ነው ከባድ ነው። እኔ እኮ በማንም እኮ ተሳልዬ አላውቅም። በማንም ብቻ ከባድ ነው ህይወት አንዳንዴ። ያው እንግዲህ ብታረጓል እኔ ምንም አይደለም እና በቃ ላይክ እንደዛ ሆነ እና ደግሞ ያው ውጭ ያለው ሰው ነው እንደማንኛውም ሴት ደግሞ የኔን ህይወት የቤተሰቦቼን ህይወት መቀየር ፈለኩኝ። ለምን ለኔ ጉድ ፐርሰን ነው ምናምን ብዬ ያው ማንም እንግዲህ ውጭ ሰው ማውራት አይጠላም ሴት ሆኖ እና በቃ ለዛም ነበር እኔ እሱን እያወራሁት የነበረው እና በቃ እያወራ ምናምን ከዛ ዊኬንድ ላይ ደግሞ ዊኬንድ መጨረሻው ላይ
ብር ምናምን ነገር ይልክልኝና ከጓደኞች ጋር ቺል አድርጊ ምናምን ተዝናኝ ምናምን ይለኛልና በቃ ማለት እንዴት ነው እኔን በቃ ትሪት ማድረግ ነበር በጣም የሚጥር የነበረውና ኦኬ እሺ ምናምን እያልኩ በቃ ማለት እንደዚህ ይልክልኛል ምናምን እኔም በቃ የሆነ ይለም በቃ ተግባባለ ምናምን አይደለ የሆነ ስሜት አለ ያው ግዴታ እኮ ያው ፍቅር የሚመጣው ከቅርብ ሰው ብቻ አይደለም ርቆም በአይኑ ለራሱ ፍቅር ይዛ አይደለ እና እኔም ደግሞ ፍቅር ይዞኝ ነበር በዛ ሰዓት በቃ ኦኬ እሺ እለዋለሁ ምናምን በጣም ብዙ ነገራችን ምናምን እንተዋወቃለን በንስከ ቤተሰብ ምናምን ብዬ ነበር እኔ ማስበው በእኔ በኩል በጣም እንደዛ ነበር ያስተዋውቁሻል ቤተሰቡን እሱ ኖ ማለት አሳይቶኛል በቃ እንደዚህ ቦታ ምናምን ነገር አሉ ምናምን እኔ እንደመጣኝ ከቤተሰቦቼ ጋር አስተዋውቅሻለሁ ምናምን ይለኛል በጣም ብዙ ነገር ነው የሚነግረኝና እንኩት እንደማንኛውም ሴት ተታለልኩል ቻከባል እና በቃ እንደዛ ምናምን ተታለልኩል ብር ሁሌ ይልክልኛል 2-3 ነበር መጀመሪያ አካባቢ የሚልክልኝ ከዛም በኋላ እያደገ መጣ 5,000 10,000 ምናምን ይልክልኛል ዛኔም ምናምን በጣም ደስ ይላል ምናምን እንዳለ በጣም ጓደኞቼ ለራሱ ምን አይነት ጥሩ ፍቅረኛ ነሽ ምናምን ይሉኝ ነበር ያው ማለት ያው እንደማንኛውም ሴት ትሪትመንት እንፈልጋለን ያውና በቃ በዛ ነበር ከዛ እንዴት ሆነ እንዳጋጣሚ ከሆነ ቀን በኋላ ፎቶ ምናምን ላኪልኝ ይለኛል ሌላ ጊዜና ኦኬ እሺ ምናምን ያልኩ ልከለታለሁ ግን ቪዲዮ ኮል እናወራለን ብያለሁና ከዛ ነገር የራቁት ቪዲዮ ላኪልኝ ምናምን ነገር አለ ከዛ ምናምን ነገር አልኩት በጣም ነው በቃ የደነገጥኩት እና በቃ የሆነ ግራ ገብቶኝ ምናምን ነገር ይሁን ይላል አይሆንም ምናምን ነገር አልኩት እንዴት ነው እንደዚህ የምታስቡ በወንሳት እኮ ብዙ ነገር እኮ አለ እንዴት እኔ አንተን ላምን እችላለሁ እንዴ በጣም በወንሳት እንግዲህ እንደምታውቀው ነው እንግዲህ ብዙ ቲክቶክ ላይ ብዙ የሚሰማ ነገሮች አሉ ያው እንደምታውቀው ነውና በቃ ለምን እንዲህ ምናምን ምን ሆነ ነው ምናምን ነገር አልኩት ከዛ እሱ እንዴ ምን ሆነሽ ነው እኔ እኮ አንቺን አምኜሽ እኮ ነው ብሬን ሁሉ ነገሬን እምነቴን ጥዬብሻ እንዴ ሳላቀሽ ልጅ ሳይኖርሽ ባለ እንዳለሽ ሳላቅ ምን ይኖርሽ አይኖርሽ ሳላቃ እንዴ ብሬና አምኜ ሁሉ በቀሉ ነገር ይላንቺ የምሰጠው ምናምን ነገር አለኝ ከዛ ያው ማለት የሆነ ውስጤን የሆነ ፊል የተሰማኝ መጣ ያው ከዛ በፊት እኔም የሆነ ቲክቶከሪ ምናምን እያደገ መጣ ማስታወቂያዎች ምናምን ነገር መስራትም ጀምሬ ነበረ እና በቃ የሆነ ብዙም የሆነ ችላ ነገር እለው ነበረ ገባህ ኦኬ ያለሽ ነገር አሪፍ የሆነ መጣ አንቺ እና በቃ እሱ ጋር የሆነ ያለኝ ነገር ቀንሶ ነበር ይሄን ለኔ ከመናገሩ በፊት እንደዛ ሆኖ ነበርና በቃ በጣም ነበር በቃ ውስጥ የተሰማኝ ማለት ኦሬዲ እኔ አገባሻለሁ እንዳንቺ አይነት ሴት ናት ልጆቼ ናት እንድትሆን የምፈልገው ምናምን የሚለኝ ሰው እንግዲህ በሆነ ቀን ተነስቶ ድንገት እንደዛ ሲል በቃ ውስጤ በጣም ነው የተረበሸው በቃ ማለት የሆነ አልጠበኩትም የሆነ አንዳንዴ ኤክስፔክት የማታደርገው ነገር ያለ አይደል ቃና በቃ እንደዛ ደንግጬ ምናምን ግራ ገብቶኝ ከዛ በቃ ያሉት ነገሮች ምናምን አይሆንም ምናምን ነገር ስለው ከዛ በቃ እኔ ከዚህ በኋላ እኔ አንቺን ማግኘት አልፈልግም ከዚህ በኋላ ከኔ ጋር እንዳታወሪ ምናምን ነገር አለኝ አልልክም ስላልሽው ማለት ነው ብቻ ስላልኩት በቃ ማለት ከኔ ጋር እንድትሆኝ አልፈልግም በቃ ከዚህ በኋላ እንዳትደርሽብኝ ምናምን አይነት ወሬ እንዳትደውይብኝ አይነት ወሬ በቃ ጭራሽ እንደሌላ ጊዜ ደውልልኝ ሌላ ጊዜ በቀን 2-3 የሚደውልልኝ ታይም አለ በቃ የሆነ ቴክስት ቻት ደግሞ በቃ 24 ሰዓት ብለው በቃና እንደዛ ምናምን ነገር ነበርና ጭራሽ እንደዛ ቴክስት መላክ ቀረ መደወል ቀረ ቀምቢ ስላልኩት ብቻ በቃ እንደዛ ሆነ ከዛ ደግሞ ጭራሽ ብሎ ደግሞ በጓደኞቼ ምናምን እየሄደ ደግሞ እንትን ይላቸዋል ጊፍት ምናምን ለነሱ ይልካል ኦኬ እዛ ላይቭ ምናምን አብራችሁ ተጫውተው የነበሩት ጓደኞችሽም ማለት ነው አዎ ለነሱ እየሄደ ምናምን ጊፍት ይሰጣል ዛኔ ደግሞ እየወጣው ምናምን ምንድነው ምናምን ይሄ ነገር ችግሩ እንደው ያው ማለት እንደማንኛውም ሴት ቀናለው የሆነ ቀናት ምናምን ነገር አለ ከዛ ምን ሆነ ነው ምናምን ነገር ስለምሰው አይ በቃ ምናምን ነገር አንቺ ነኝ እንዴት አታምኚኝም ምን ይላንቺ ያመንኩ ብሬን እየሰጣሽ አንቺ ለኔ አንድ ራቁት ፎቶ ወይም ቪዲዮ መላክ ላንቺ ትልቅ ነገር ነው ምናምን አለኝ እኔም በቃ በጣም ውስጤ አመነታ በጣም ውስጤ ተጨነቀ ግን ደግሞ ያው እንደዚህ አይነት ጥሩ ሰው ደግሞ እኔን ትሪትመንት ለማድረግ የሚጠርሰው ማጣት የለብኝም ብዬ ያው ስለምወደው እንደዚህ አይነት እንትና አልኩ በቃ ማለት እሺ ብዬ
የራቁትና የቪዲዮና ፎቶ ላኩል። ከዛም በኋላ ግን የኔ ህይወት ተበላሽ። እኔ ከዛ በኋላ እኔ ሴትነቴ ይጣል በጣም የኔ ትልቁ ቢግ ሚስቴክ ቢኖር እሱ ነው። ለሱ አምኜ የገላኝ የላኩለት ቀን ነው። ከዛም በኋላ በቃ በጣም ነው የሚያስፈራራኝ። ከዛም በኋላ ነገራት ሁሉ እየተቀየረ መጣ። ብር ላኪ ነው በቃ እንደዚህ ፍጠሪ የሆነ የሱ ስራ በቃ በዛ በራቁት ቪዲዮ በጣም ነው የሚያስፈራራኝ። እለቅልሻለሁ ምናምን እያለ በጣም ነው የሚያስፈራራኝ። በቃ እኔ ደግሞ ግራ ገባኝ። በቃ ያገኘሁት ከጓደኞቼም ከቤተሰብም እየተበደርኩኝ ስለሱ መላክ ጀመርኩ። እናትና አባቴ እኔም ምጦረው ልጅ እነሱን መጦር ጀመሩ። እኔ ከነሱ መጠየቅ ጀመርኩኝ። ወይኔ እና በቃ እኔ ህይወት በቃ ምረር ነው ያለችኝ። ከዛም ከሱ ብሶ ደግሞ አልፎ በቃ በጣም ነው የሚያስፈራራኝ። ብር አንድ ቀን ባጎልበት አንድ ቀን ካላኩለት ቀጥታ ነው እንትን እንደሚለው ነው የሚነግረኝ። የሚዝትብኝ ቴሌግራም ላይ እንደሚለቀው ነው የሚዝትብኝ። እለቅልሻለሁ ምናምን ነው የሚለኝ። በህይወቴ ላይ ነበር ሲጫወት የነበረው። እኔ በቃ እኔ ላይ የደረሰው ነገር በማንም እንዳይደርስ ነው የኔ ፍላጎት። በጣም ነው የሚያመው መላኪ፣ በጣም ነው የሚቆጨኝ። ከዛም በኋላ በቃ ተው ምናምን ነገር ብዬ የሆነ ሰዓት በቃ ብር እጄ ላይ ያጣው። ከስራ ቦታዬም እንግዲህ በጣም ብዙ ዳና አለብኝ። ከደሞዜ በላይ የተቀበልኩት ከቤተሰቦቼም ጠይቄ ከጓደኞቼም ጠይቄ ከሁሉም ባዶ ሆንኩኝ። ከዛ በቃ አንድ ቀን ባልክለትና አይ ምናምን ብለው ቆይ ታገሰኝ ብለው ለቀቀው ቴሌግራም ላይ። ወይኔ ቤተሰቦች አዩት፣ ጓደኞች አዩት፣ ሰፈር ጎረቤት አዩት። እኔ ላይ መሳቂያ መሳለቂያ ያደረገኝ። ሰፈር ሁሉ ሲዘባበቱብኝ ሆነ። እናትና አባቴ አንገታቸውን ደፉ በእኔ ምክንያት። የማይረባ ሰው አምኜ ወይኔ ህይወቴን እቀይራለሁ ብዬ ህይወቴን አበላሻው። የእናትና አባቴን አንገት አስደፋ። እኔ ህይወት በጣም ነው እኔ መረረኝ። መሞት ነው የምፈልገው። እኔ ላይ ደረሰ እኔ በማንም አይድረስ ነው የምለው። ከእኔ እንዲማሩ ነው የምፈልገው። እናንተ እንድትመጡ የፈለጉት ለዚህ ነው። ወይኔ ራሴን የጠላሁት መኖር አስጠላኝ። ግራ ገባኝ። እኔ ነኝ እንደው መኖር የሚገባኝ። የእናትና የአባቴን አንገት እኮ ነው ያስደፋሁት። የራሴንም አንገት ደፍቼ እነሱን ምን ያስደፋሁት። እኔ በቃ ህይወት መሮኛል። እኔ መሞት ነው የምፈልገው። ወይኔ በጣም ነው ከባድ ነው። በጣም ነው የሚያመው። እኔ በቃ ቃላት የለኝም። ወይኔ እንዴት ልረጋጋ? እኛን የጠራሽን ለመፍትሄ ነው አይደለ? እኔ ላይ እንደተጫወተ ሌላ ሴት ላይ እንዳይጫወት ብዬ ነው እናንተን የጠራኋችሁ። ምናልባት ለአንድ ሴት እንኳን ከደረስን ብዬ ነው። ሌላ ይቅር ለአንድ ሴት እንኳን ከደረስን እንደኔ እንደ ቤተሰቦቼ እሷን ቤተሰቦቿ እሷ አንገቷን እንዳደፋ ብዬ ነው። ጓደኞቿ ጎረቤቶቿ እንዳይዘባበቱባት ብዬ ነው። ሰው ሁሉ እኮ ነው የራቀኝ። ጓደኞቼ ሁላ ራሱ ይቺ እያሉ ነው የሚርቁኝ። አንድ እንኳን ስራ ቦታው ለራሱ የሚያስጠጋኝ ሰው የለም። ያው ቤት ተቀመጥኩኝ። ግራ ገባኝ። እንደ በፊቱ ስራ ወጥቼ የሰው ፊቱ ለራሱ ማየት እንኳን ይከብደኛል። እንኳን ሌላው ይቅርና በጣም ከባድ ነው። እኔ ላይ የደረሰው ነገር በማንም እንዳይደርስ ነው ምኞቴ። እንደው ከኔ ተማሩ ባካችሁ ሴቶች። እኔ እናትና አባቴን ውዶቼን አንገታቸውን ያስደፋት እኔ ነኝ እንደው መኖር የሚገባኝ። ወይኔ እኔ በዚህ ዓለም ላይ ባለፈጠር ይሻል ነበረ። በጣም ከባድ ነው። ልቤን ነው እያመመኛል ነው። ሳስበው ያመኛል። እኔ አንተም እንድታስቆመኝ አልፈልግም ነበር። እኔ መሞት ነበር የምፈልገው። አሁን እናለ መሰለሽ ሂጂ
የሆነው ሆኗል የተፈጠረው ተፈጥሯል ላንቺም እኮ አሁን ላይ እንደዚህ መሆንሽ መፍትሄ ሳይሆን ችግር ነው እየጠራብሽ ያለው አዎ በቃ ተፈጥሯል ችግር ነው ይሄ ደግሞ ጥፋት ነው አይደለ ጥፋትን ደግሞ ጥፋት አይደለም የሚያስተካክለው መፍትሄ ነው አሁን ይሄ ሁሉ ነገር ሆኗል ተፈጥሯል ስለዚህ አሁን መፍትሄ እንፈልግለት ነው አሁን እኔ የመጣሁት አዎ ሌሎች እህቶች እዚህ ቪዲዮ አይተው ያንቺን ህይወት ላይ እንዲማሩበት ነው ይሄ ትክክል ነው ከዛ ውጭ ደግሞ ይሄን ሰውዬ አሳልፈን ለህግ መስጠት አለበት መያዝ የጁን መቀጣትም አለበት አይደለ አዎ እንደዛ ብለሽ የምታምኚ ከሆነ ደግሞ ጠንከርበይና የሆነ መፍትሄ እንፈልጋለን ነው እሺ ይሄ በጣም አረመኔ ነው ጨካኝ ነው ሌሎች ሴቶች ላይ እንደዚህ እንዲያደርግ አልፈልግም እኔስ አንዴ በቃ ሰው አይደለም አንዴ እኔ ሞቻለሁ በቁሜ ነው የገደለኝ አዎ አሁን ይኸውልሽ እኔ እናት አሁን እኔ ደግሞ ስለሱ መረጃዎችን መሰብሰብ ስላለብኝ አሁን ተረጋጊና አንቺ መረጃዎችን ንገሪ እሺ ይኸውልሽ ቆይ አይዞሽ እኔ እናት ተረጋጊ አይዞሽ በጣም እኔ መናገሩ ራሱ ያቅተኛል ማለት እዚህ ጋር ለራሴ ተናነቀኛል በቃ ግን ነው የምገባው ህይወቴን ያበላሸው ወደፊት አግብቼ ልጅ እንዳልወልድ ነው ያደረገኝ ህይወቴን የቀማብኝ እናትና አባቴን አንገትን ያስደፋብኝ እነሱ ከሰፈር ከጎረቤት እንኳን አንገታቸውን ደፍተው መውጣቱን ለራሱ ትተዋል እነሱም እንደኔ አብረው ነው የደፉት እኔ ላይ ደረሰ በማንም እንዲደርስ አልፈልግም በጣም ነው የሚያመው በጣም ከባድ ነው የአንድ ቀን ስህተቴ ነው ሁሉ ዋጋ ያስከፈለኝ እናትና አባቴንም ጭምር ዋጋ አብሮ ከኔ ጋር ያስከፈላቸው እነሱ እኔን ባሳደጉ ባበሉ ባጠጡ ይሄ አይገባቸውም ነበረ ይሄኔ ስህተት ነው እስኪ ዛሬ የሆነ ነገር እናድርግ በቃ ነይ አንዴ ነይ ታጠቢና ነይ እሺ ተረጋጊሽ እሺ ተረጋጋሽ ተረጋግቻለሁ ይኸውልሽ አውቃለሁ አሁን ያለሽበት ስሜት ምናምን ሳይገባኝ ሳላረዳሽ ቀርቻለሁ ግን ደግሞ ይሄን ሰው መያዝ ይሄን ሰው ለህግ ማቅረብ ከተፈለገ ደግሞ ተረጋግተሽ ማስረጃዎችና መረጃዎችን ልትነግሪኝ ይገባል እሺ አሁን የላክሽለትን ቪዲዮ ምናምን ታሳይኛለሽ ይሄ እንትን ስልክሽ ላይ ለሱ ደርሶታል ያልሽውን ማለት ነው ቲክቶክ ላይም ተለቋል ያልሽውን እናያዋለን ከዛ ውጪ ግን ይህ ሰው እሱ እንደሆነ ያስላከሽ የነበረው አካውንት የማን ነው ምናምን በምን አካውንት ነበር የምታገኘው ገንዘብ ላኪልኝ ብለሽ ለማን ነበር ስታስገቢ የነበረው እያንዳንዱ ነገር ንገሪ ሰውየው ስሙ ማን ነው እሺ መጀመሪያ ላይ ስታወቀው አሌክስ ብሎ ነበር ስታወቀን ከዛም በኋላ ያው ቴሌግራሙን በጠየቁት ሰዓት ደግሞ ኖርማሊ ዩዘር ኔም ብቻ ነበር ኦኬ ስልክ አልሰጠሽም ለዩዘር ኔም ነው የምታናግሩት ምናወራው ሰዓት እንደዛ በኖርማል በዩዘር ኔም ብቻ ነበር ሰጠኝ ስልክ ምናምን ስጠኝ አይ ነው ምናምን ብሎ በቃ ናቀ አስቀየሰ ነገር ነው ምናምን ብቻ ከዛ ስልኩን ብቻ እንትን ዩዘር ኔም ብቻ ሰጠኝ ከዛ ኦኬ እሺ ምናምን ነገር ብዬ ከዛ ምን ሆነለ ያንን ራቁት ቪዲዮ ይዞ አስገቢልኝ በሚለኝ አካውንት እንዳስገባ ብር በሚያስገድደኝ ሰዓት ሄጄ በማስገባ ሰዓት ምን አይልሃለሁ ያው እንዳጋጣሚ እንትን ምንላት ሴት እዛ እንትን ምንድነው እዛ ሪሴፕሽን እዛ እንትን የሚሉ አይደለ ባንኮች ኦኬ ባንክ ብር የሚያስገቡልሽ ብር እንትን ተቀባይ ምናምን አንተን የሚያስተናግዱት እነሱ ጋር ምናምን ነገር እንዳጋጣሚ እኔ ቲክቶክ ላይ ምናምን የምታውቀኝ ሴት ናትና ላይክ በቃ የሆነ በጣም የሆነ ትወደኛለሽ ነገር እና እስቲ መስለኝ እንደዛ ነው የሚሆነው እና ብቻ እንደዛ ነው ነገር ናትና ከዛ እስቲ ተባበሪ ምናምን ነገር ብዬ ያው እኔ ቀስ ብዬ ያው እንግዲህ ያለኝን ነገር ተጠቅሜ ያው ለማጣራት ሞከርኩ ከዛ እንዳጋጣሚ ፎቶን ሳይው የሱ ፎቶ ሆነብኝ በጣም ነበር በቃ የደነገጥኩት አካውንቱ ላይ የሱ ፎቶ ማለት የሆነ በዛት የሆነ ማሰብ ነው ለራሴ ያቃተኝ በጣም ነበር በቃ የደነገጥኩት የሆነ ሚዞኔን ለራሴ ጠፋኝ ከዛ ጭራሽ ደግሞ አሌክስ ሳይሆን ስሙ በላይ ነው የሚለው ስሙ ኦኬ በጣም ነው የደነገጥኩት ለኔ እስራኤል ነኝ ምናምን ሲለኝ የነበረው ነገር ውሸት መሆኑን አረጋገጥኩት እዚሁ ሀገር ውስጥ ሆኖ እንደሚጫወትብኝ ነው ያረጋገጥኩት
ቆይ አሁን የነገርሽኝ አካውንት ነው እንጂ እዚህ ሀገር እሱ እዚህ ሀገር መሆኑን በምን አው ልታቂ ቻልቻለሽ? እሱን ፓርት እመጣልሃለሁና በጣም ነው በቃ የደነገጥኩት ምናምን ነገር የሱ ፎቶ መሆኑን ምናምን ነገር ሳይ ምክንያቱም ለኔ ለቤተሰቦቼ እንደዚህ ቦታ አስገቢ ምናምን ብቻ ነበር የሚለኝ ጀስት አካውንቱን ብቻ ይልክልኛል እና ስም ነው የምታየው ፎቶ ምናምን ነገር ልታያችሉ እና እኔ ነኝ እንዳጋጣሚ ያው በሆነ ነገር እንኳን እሱ መያዝ ከቻልኩ ብዬ ነው ልጅቷ ላይ ተጠቀምኩባትና ፎቶንም እንድታሳይኝ የተባበረችኝ ከዛ በቃ ላይክ እኔም በጣም ነው በቃ የደነገጥኩት ሳየው ፎቶ ምናምን ከዛ ቀስ ብዬ አግባብቼ ምናምን ነገር ስልኩን ተቀበልኳት አካውንት ላይ ያለው ስልክ ማለት ነው መቼም ያው ኖርማል ስልክ ይሄ ትክክለኛ መደበኛ ስልክ ቢሆን ነው ዛሬም ታስቀምጠው ብዬ አሰብኩኝና እስቲ ምናልባት በዚህ የሆነ ነገር ማረጋጋጥ ብችል ብዬ ስልኩን ተቀበልኳት ከዛ ስልኩን ሴቭ አድርጌው እንትን ብሏል እኔና እሱ የምናወራበት የቴሌግራም አካውንት መጣልኝ ያ ስልክ ማለት ቴሌግራም ላይ የምታወሩበት ይሄ እንትኑን የላከልሽ ዩዘር ኔሙን የላከልሽ በትክክል እሱ ሙሉን ይደረዶትና በሱ ነው የከፈተው በጣም ነው በቃ አሁን ምን አሰብክ እዚህ ሀገር ውስጥ እንደሆነ አሁን ተረዳኸኝ አይደለ እሺ እና በቃ በጣም ነው በቃ የደነገጥኩትኝ ቅሚዞ ነው የጠፋኝ ጭራሽ እዚህ ሀገር ሆኖ ነው እንደዚህ የተጫወተብኝ ምናምን በየ በቃ ማለት ስለሱ መጠየቅ በቃ ስለሱ ኢንፎርሜሽኖችን እንዳለ ማረጋገጥ ጀመርኩኝ እንዳለ ያልገባውበት ጉድጓድ የለም ስለሱ ለማወቅ ምን እንደሚሰራ ምን እንደሚያደርግ ምናምን ለማወቅ በጣም ብዙ አይነት እንትን ይቻላልና እንዳጋጣሚ ስልኩን የሆነ ልጅ አለና እንዳጋጣሚ በሰው አውቄው እንደስለው ስልክ ምናምን ነገር ሀክ አድርጎልኝ ቤቱ ምናምን ለማወቅ ማለት ነውና ትራክ አስደረኩት ላይክ እና እንደዛም ነው ነገር እንትን ሲል ቤቱ ምናምን ነገር አመጣልኝ በስልኩ ማለት ነው አድራሻ ያለበትን አመጣልኝ ያው እንደዚህ ነገር ይቻላልና በእንደዛም ነው ነገር ብቻ በጣም ነው በቃ እየተገረምኩ ነው በቃ ለኔ አሁንም ድረስ ማመን ያቃተኝ እስከማየውና እስከማረጋግጥ ነው የቸኮልኩት ገባ አይደለም ምክንያቱም ለኔ እስራኤል ምናምን እያለኝ ነበር ኢቭን በቪዲዮ ኮል ለራሱ የሆነ በቃ እዛም ነው የሚመስል ቫይብ አለው ኢቭን አክሰንቱ ለራሱ እንደዛ ነው የሚመስለውና የሆነ የለም ኤክስፔክት ነገር የምታረገው ነገር በቃ እንደዛ ነገር ነው የመሰለኝና እንደዛ መሆኑ በጣም ነው የደነገጥኩት አሁን ላይ እንደዚህ መሆኑ ከዛም በቃ ቀስ ብዬ ወደ ቤቱ ሄጄ ምናምን ማረጋገጥ ጀመርኩ ይዞት የማይገባ ሴት የለች አገኘሽው በአካል አልተተያየንም ግን እኔ እሱን ግን አየሁት በጣም ነው በቃ የደነገጥኩኝ ማለት በቃ የለም በቃ መናገር እስከሚያቅተኝ ድረስ ነው የደነገጥኩት አይኔን ሁሉ ራሱ ማመን አቃተኝ ምክንያቱም ለኔ ምን እንደነበር እያለኝ ነበር እስራኤል እንደነበረ ኢቨን ብር የሚልክልኝ በጓደኛዬ አርጌ ነው ምናምን እያለ ነው ብዙን ጊዜ ለኔ ቀጥቶ ለራሱ ይልክልኝም የውጭ አካውንት ምን እንደሆነ አላቅም የሚልክልኝ በጓደኛዬ ምናምን ነገር ወይም በቤተሰብ አርጌ ምናምን ነው የሚለኝ ብዙን ጊዜ ወይ በቤተሰቦቹ ወይ ነው በጓደኞቹ አርጎ እንደሚልክልኝ ነበር እኔ የማውቀው እንጂ ራሱ ለራሱ እንደዚህ ሆኖ ምናምን እንደሚልክልኝ እኔ ጭራሽ ነበር የማላውቀው ነበር ስለዚህ እዚሁ ሆኖም ቆይ ታዲያ እንደዛ ከሆነ አንቺ አካውንቱ በዚህ በላይ በሚባለው አካውንት ብር ገብቶልሽ አያውቅም በሌላ አካውንት ነበር የሚገባልሽ በማናት ለኛ በጓደኛው ነው መቼ የሚሆነው የሆነ ጓደኛ ላይ ምናምን ነው ያለኝ ለኔና በቃ እርግጠኛ ነኝ በሱ ነው ሊሆን የሚችለው ምክንያቱም ለኔ እንደዛ ነው እያለኝ የነበረው ደግሞ እንዳልጠራጠረውም ይመስለኛል ማለት የሆነ በጣም ተንኮል ያለበት ስራ ነው የሰራው መጀመሪያ የሚያቀደበት ነገር ነው ይሄ ሰይጣን ስለዚህ አንቺ ብቻ አይደለሽም እዚህ ፍሬም ውስጥ ወይ መረብ ውስጥ የገባሽው ማለት ነው በፍጹም እኔ ስንቷን ሴት አበላሽቶ ሊሆን ይችላል ከኔ በፊትስ እኔ ስንቷን ሴት ጎርቶ ሊሆን ይችላል እኔ በምን አውቃለሁ ስለዚህ አንቺ ያገኘሽው ቤት ላይ በአካል አየሁት ብለሽኛል አዎ ጭራሽ እንደው ከሴት ጋር ሲገባ ነው ለራሱ ያዩ ወደ ቤቱ ሲገባ አዎ እና በቃ በጣም ነው በቃ የደነገጥኩት የሆነ ማመን የለም በቃ በቃ ማመን የሚቻልበት ሁኔታ ውስጥ ላራፍ ነው ነበር በጣም ነበር የተደናገጥኩት በቃ ይሁን እስከሆነ ታይም ድረስ እዛ ቦታ ደርቄው ለራሱ ቆሜ ነበር በቃ ከዛም በቃ ማለት ይሄ ሰውዬ አውቆ ያደረገው እንደሆነ አስቦበት አቅዶበት እንዳወራኝና ይሄ ሁሉ ነገር ሲራ መጀመሪያው ነው ጠንስሶ እኔ እንትን ለማለት ይሄንን ነገር ለማስላት ጠንስሶ እንዳወራኝ ነው የተረዳሁት በጣም ነው በቃ የተገረምኩት ጭራሽ ወደ 3 ወደ 4 ሴት ለራሱ ሲገባ ይቻላል
በተለያየ ጊዜ ማለት ነው። በተለያየ ጊዜ በጣም እኔ እንደውም በቃ ማለት የሆነ አንዳንድ የሆነ ውስጥ የማታምነው ነገር የለም። በቃ በጣም ብዙ ጊዜ ተደጋጋሚ ነው ራሱ እጂ ምናምን ነገር አይቼው ነበር። በቃ እንደዛ ምናምን ሴቶች ምናምን እኔ እኮ አንዷ ሴት እኮ እንደዛ ሊያረጋት ይችላል። በጣም ነው ውስጥ የሚፈራው። ያንቺ አሁን ኦልሬዲ ቪዲዮ ተለቆብሻል? አዎ ያው እንግዲህ ተለቆብኛል። እኔ ላይ እንዴት ተለቀቀ? በምን አወቅሽ? እንደ ተለቀቀው ያወቅኩት ራሱ ደወለና ከዚህ በኋላ አጠገቤ እንዳደርሽ ቪዲዮሽን ለቅቄብሻለሁ፣ ከዚህ በኋላ የፈለግሽው ትችያለሽ ብሎ ነው ለኔ ቪዲዮን ይለቀቀኝ ነበር። እንደለቀቀው ለራሱ አያፍርም እሱ ነው ለራሱ የነገረኝ። በጣም ነበር የተደናገጥኩት። ደግሞ ያው ባንዲ ስለሆነ እንደዚህ እየተወሰነ የሚገባው ያው ትንሽም ቢሆን ቲክቶከር ስለሆንኩኝ በጣም ነው በጣም ግላጭ ነው። በጣም ሰው ተቀባበለው። በጣም በቃ ግራ የገባኝ ጭራሽ አልፎ ተርፎ ቤተሰቦቼ ጋር ደረሰ፣ ጓደኞቼ ጋር ደረሰ። ለኔ በዛ ሰዓት ምን አይነት እያሳለፍኩ እንደነበር አንተ አልገባህም። ምን አይነት ህይወት በቃ ይሁን ራሴን ነበር በቃ መጣሌ ነበር። ከባድ ነው በጣም። ቤተሰቦችሽ እንዳዩት በምን አወቅሽ? ያዙኝ እንቶም በቃ ያዩት ምናምን ብዬ ነበር እንትን ያልኩት። ግን ወንድም አለ ወንድሜ ያየው ከዛ ሊገለኝ ነው በቃ ያዘው አነቀኝ። በቃ ሊገለኝ ነበር እሱም ወንድ ቤት እኔም በቃ ሞቼ ነበር። ቢገለኝ ይሻለኝ ነበር። ግን ወንድሜንም እኔ ጦስ ውስጥ ነው የምከተው። እስር ቤት ነበር ይሄን የሚሆነው። በጣም ነበር በቃ የተናደደው። እንዴት እንደዚህ ታደርጊያለሽ ብሎ ሊገለኝ ሲል ቤተሰቦቼ ናቸው ለራሱ ያገላገሉ። ሰፈር ሁሉ አውቋል። ቤተሰቦቼ እንዳለ ሰፈር ሁሉ ነገራቸው። ወንድም ያሳያቸው እነሱ ለራሱ እንዴት እያገለሉኝ እንደነበረ ምግብ ምበለው ለራሱ ዴንታው ለራሱ አይኖራቸውም። በቃ በጣም ነበር በቃ የሚያገሉኝ። የሆነ ራሴ ነው ለራሱ እንዳጠብቀው አጥፊ እንዲለኝ ለራሱ እያረጉኝ የነበሩት አንድ እነሱ ናቸው። እነሱም ደግሞ ልክ ናቸው። እነሱም እኮ በእኔ ምክንያት እኮ አንገታቸውን የደፉት። እኔ ነኝ ጥፋተኛዋ። ምንም ቢያረጉኝ እዚህ ጋር ለምን ሊገሉኝ አይሞክሩም? ልክ ናቸው እነሱ። እኔ ነኝ ጥፋተኛዋ። እኔ ነኝ እነሱን ህይወት ያበላሽሁት። ቀና ብሎ የሚሄዱት ቤተሰቦቼ እኔ እኮ ነኝ አንገታቸውን ያስደፉት። ምንስ ቢያረጉኝ ወንድሜስ ቢገለኝ ልክ እኮ ነው እሱ። እኔ ነኝ ጥፋተኛዋ። ከባድ ነው። እንግዲህ ውድ ተመልካቾቼ የተፈጠረውን ነገር አውርታናለች ቲጂ። ትንሽ ከባድ ነው። ያው እንግዲህ መልእክቱ ግልጽ ይመስለኛል አይደል? እንደዚህ አይነት ነገር ውስጥ አትግቡ ነው። ሌላ ምን ማለት ይቻላል? በቃ ማለት እኔ ያየሁትን ፈተና ቤተሰቦቼ በእኔ ላይ አንገታቸውን እንዲደፉ ያደረኩትን ነገር ሌላ ሴት አንገቷ እንዳደፋ ነው። የኔ አንደኛ መጀመሪያ እሷ ክብር አላት። ነገ ላይ እንደኔ ወጣት ነው የምትሆነው። ነገ ላይ ህይወት አላት። ነገ ላይ ጥሩ ነገር ሊገጥማት ይችላል። ከባድ ተረዳኸኝ አይደለ? ልጅ አለ፣ ትዳር አለ፣ ብዙ ነገር አለ። ሴት ሆነ ደግሞ የማያጋጥም ነገር የለም። በጣም ብዙ ፈተና አለብን እንኳን እንደዚህ አይነት ነገር ተጨምሮና በቃ ምንም ቢሆኑ ሴቶች በቃ ራሳቸውን እንዲጠብቁ ነው የሚፈልጉ። ራሳቸውን ጠብቁ ነው ሊላቸው የምችለው። በቃ ማንንም ሰው እንዳያምኑ። ለምን የ6 የ7 አመት ፍቅረኛቸው አይሆንም? አይመኑ። በቃ ሰው የተባለ ነገር አይመኑ። ጓደኛዬ ናት አይመኑ። ሴት ጓደኛ፣ ወንድ ጓደኛ፣ ማንንም ከቤተሰብ በስተቀር በአሁን ሰዓት ላይ ማንንም ይታመን የለም። እኔ የተጎዳሁትን ጉዳት ማንም እንዲጎዳ አልፈልግም። እኔ ደረሰብኝን መከራ ማንም ሴት ጋር እንዲደርስ አልፈልግም። በቃ ምንም ቢሆን እኔ ሴት ነኝ። እኔ ብቻ አንገት ስለደፋው ሌላ ሴትም አንገት እንድትደፋ አልፈልግም። እኔም ለዛም ነው እናንተ እናገኛችሁ የፈለኩት። እሱም ተይዞ የሚሆነው ነገር እንዲሆን፣ ምክንያቱም እንደኔ ሌላ ሴት እንዳያበላሽ፣ ሌላ ሴት አንገት እንዳያስደፋ፣ ህይወቷን እንዳይሰርቅባት ነው ፍላጎቴ። እሱ ብቻ አይደለም፣ ብዙ አሉ፣ ብዙ የተሰማሩ አሉ። በአሁኑ ሰዓት ብዙ ነው የሚሰማጉት። በቃ እኔ ማንም ሴት እኔ የደረሰብኝን ነገር እንዲደርስባት አልፈልግም። በቃ
እኔን ነው ደል የምፈልገው። አደራ እኔ ራሳቸው እንዲጠብቁ ብቻ ነው የምፈልገው። ያው እንግዲህ ቤተሰቦቼ ትግስት ጋር የደረሰው ነገር ያው በምታምነው የኔ ሰው ነው ወይም ደግሞ ፍቅረኛዬ ነው ብላ ባሰበችው ሰው ነው ይሄ ሁሉ ነገር የደረሰው። እንደዚህም ይሆናል ተብሎም አይደለም። ብዙዎቻችን ላይፍ ስንጀምር እንደዚህ ይጎዱናል ወይም መጥፎ ነገር ያደርሱብናል ብለን ሳይሆን ለወደፊት ተስፋ አድርገን ከነዚህ ሰዎች ከእንደዚህ አይነት ሰው ጋር ህይወት መስርቼ ጥሩ ህይወት ኖሬ ብለን ነው ሁላችንም የምናስበው። ነገር ግን እንግዲህ የተቃራኒ ሆኖ ዛሬ ትግስት ጋር መጥፎ ነገር ደርሷል። እናንተም እዚህ ነገር ላይ ትማሩበታላችሁ። እውነት የሚወዳችሁ የሚያፈቅራችሁ ሰው የእናንተ የራቁት ፎቶ ለሱ ምን ይጠቅመዋል? እኔ ጥቅሙ አይታየኝም። እንዳልነው ያን ሰው ከማሳቀቅና ያን ሰው ከማሸማቀቅ የዘለለ ጥቅም ያለው መስሎ አይታየኝም። ምክንያቱም የምትወጂውን ሰው ትንከባከቢዋለሽ፣ ትሸፍኛለሽ፣ ከሰው እንዳይታይ ትደብቂዋለሽ እንጂ በአደባባይ ራስህን አጋልጠ ሰውነትን አራቁተ ራቁትን እኔ እንጃ። እሱ ለኔ ትንሽ ከአእምሮ በላይ ነው። ዞሮ ዞሮ ቲጂ አሁን ምንድነው የምናደርገው መሰለሽ? አለበት ወደ ተባለው ቦታ እንሄዳለን። አንቺ ትራክ አድርጌዋለሁ ባልሽው አድራሻ መሰረት በተገኘበት አድራሻ እንሄዳለን፣ እንጠብቀዋለን። ከማን ጋር ነው ወደዛ የሚገባው ማን ጋር የሚወጣው ምናምን የሚለውን ቼክ አደረግን በኋላ አካባቢው ላይ ስላሉ ሰዎችንም ቼክ እናደርጋቸዋለን። ምልሽ አሁን ይሄ ሰው ይሄኔ በአካባቢው ቅዱስ ሰው አድርገውም ሊያስቡት ይችሉ ይሆናል። ወይም ደግሞ አካባቢውንም ደግሞ ያስቸገረ ጎረምሳም ሊሆን ይችላል፣ አይታወቅም። እንዳየሁት ከሆነ እንግዲህ ቪዲዮዎችን አሳይተሽናል ለኛም እና ትንሽ የክፍለ ሀገር ሰው ይመስለኛል ያነጋገሩ ዘዬ ምናምን ወደዛ አካባቢ ይመስለኛልና እንደዚህ ያደረገበት ምክንያት ምንድነው ምንም የሚለውን ብቻ ለማወቅ እንሞክራለን። ግን አንቺ አሁን ጠንከር በይ። እነ ፋዘርና ማዘርንም እኛ እናናግራቸዋለን። እሺ አንቺ ላይ ብቻ አይደለም እውነቴን ነው። እሺ አይሉም። ምን እኮ የእናትና የአባቴን አንገት እኮ አስደፍቻለሁ። እንዴትስ እኔን ይቅር እንዲሉኝ እጠብቃለሁ? ፊት እኮ ነስተውኛል። አያወሩኝም፣ አያናግሩኝም። መፈጠሪው ለራሱ ትዝ አይላቸውም። አንቺ ልጅ አይደለሽም ብሎ ነው ካዱኝ። ልክ ናቸው። ምንም ቢሉኝስ ልክ ናቸው እነሱ። አይደለም በቃ ወጣት ነሽ። እንደ ወጣት ደግሞ የሚጠፋ ጥፋት ነው ያጠፋሽው። ይለቀቅልኛል ወይም ለዓለም ላይ ይዳረስልኝ ብለሽ እኮ አይደለም የሰራሽው አይደለ? አጋጣሚ ነው። ሲቀጥል አንቺ ላይ ብቻ አይደለም ይሄ ነገር የተከሰተው። እንዴ ስንት ሰዎች ሰሞኑን አልሰማሽም? ስንት ዩቲዩበር ስንት ቲክቶከር ነው እንደዚህ አይነት ነገር ውስጥ የገባው? ፈልገውት ነው አይደለም? ስለዚህ በቃ ጥፋት ነው። ጥፋቱን ደግሞ እናስተካክላለን። ነገ ይሄ ጥፋት አይደገም። ትልቁ ይሄ ነው። የሰው ልጅ መማሪያው ነው አይደለ? ዛሬ አንቺ በትልቁ ነው የተማርሽው። ሌላው ሰው እንደዚህ ላይ ማር ይችላል። አንቺ ግን በዚህ ተምረሻል። በዚህ መማርሽን ደግሞ አንቺ እንደ ትልቅ ነገር ማየት ነው ያለብሽ። እሺ ብዙም አትዘኝ። በተቻለ አቅም እንግዲህ አቤሎም አለ ከጀርባ፣ ሁለታችን ሆነን ፋሚሊዎችሽን እናወራቸዋለን። እሺ እናማክራቸዋለን። ቅሪ የሚሉኝ ይመስላል። በደንብ ይሉሻል። እኔ ራሴ ያናግራቸዋለሁ። እሱም ስላለ ሁላችንን እናናግራቸዋለን። ወንድምሽም ጋር ያለውን ነገር አረዳቸዋለሁ። አሁን ይኸውልሽ ማን ቤቱ ለራስኩ ጥሎ ወጥቷል። ማንም ወንድ እኮ የሚሰማው ነው የተሰማው። ማንም ወንድም እህቱ በዚህ ያህል ደረጃ ስትሆን ማየት አይፈልግም። ማን ይፈልጋል? ማንም አይፈልግም። ልክ እኮ ነው። በሱ ፖይንት ሆነሽ በሱ ጫማ በሱ እግር ሆነን ብናየው ትክክል ነው። ግን ደግሞ አንቺን እስኪጎዳሽ ድረስ አንቺ አእምሮሽን እስክታጭ ድረስ ደግሞ መቀጣት የለብሽም። ዞሮ ተጸጽተሻል። ስለተጸጸትሽ ነው አሁን እያወራሽን ያለ ነው። እኛ ከኛ ጋር እየተነጋገርን ያለበት ትልቁ ምክንያት ይሄ ነው አይደለ? ባትጸጸች ኑሮ ሲጀመር እኛንም አጣሪ ነው። ተጸጽተሻል። የኔ ችግር ደግሞ ሌላ ሴቶች ጋር አይደገም ነው ሐሳቡ። እሺ ስለዚህ አሁን አንቺ ምንም አይነት ነገር ውስጥ አትግቢ። እሺ እኛ አለን ከጎንሽ። ቦታውን እናያዋለን። እኛ አሁን አንዲት ስራ ሰርተን እንመጣለን። የሆነች የምንጨርሳት ጉዳይ አለች። እሷን ጨርሰን እስክንመጣ ድረስ አንቺ ልብስ ቀያይሪ ምናምን ብቻ የምታረጊው የምትዘገጃጁን ተዘገጃጂ። ከዛ አብረን እንሄዳለን። እሺ ጎበዝ ሂጂ። በቃ ሂጂ። እንግዲህ ውድ ተመልካቾቻችን እንግዲህ ቲጂ ጋር የነበረውን ነገር እንዳያችሁት ነው። ትንሽ ስሜቷ ተጎድቷል። ያጋጠማት ነገር የሆነችውን ነገር ለመግለጽ የሚከብድ ነው። ቪዲዮውንም እኛም አሳይታናለች የተለቀቀባትን። እንግዲህ እንደዚህ አይነት ሰዎች እየበዙ ነው። በቅርቡ እንግዲህ ባምቢም ሀበሻም
ኤሊና ምናምን እንደዚህ ብቻ ብዙ ልጆች ነበሩ እንደዚህ የተለቀቀባቸው እኔም ፐርሰናል የማቃቸውና በቅርብ የምንግባባ ልጆችም የተለቀቀባቸው አሉ። ሶ ራቆት ቪዲዮ አትልቀቁ፣ በቃ አትላኩ። ለፍቅረኞቻችሁ ለባሎቻችሁ ቢሆን እንደዚህ አይነት ከበድ ያሉ ነገሮችን ላለማድረግ ሞክሩ። ሰሞኑን ብዙ ውዝግብ ካስነሱ ነገሮች አንዱ አንዲት እህታችን አሁንም በቅርብ አንዲት ሌላ ቲክቶከር ከቲጂ ውጪ ማለት ነው ሌላ ቲክቶከርም በተመሳሳይ ተለቆባት አሁን እንዲያውም ዲአክቲቬት አድርገዋለች መሰለኝ አካውንቷንና ይህን ያህል የሰውን ህይወት መበጥበጥ የሰውን ህይወት መጉዳት አስፈላጊ ነው ብዬ አላምንም። ነገር ግን ይህን ነገር እየተደረገ እንደሆነ እንድታምኑ ፈልጋለሁ። እሺ ይሄ ነገር እየተደረገ ነው። ስለዚህ እንደዚህ ነገር አትላኩ፣ በቃ ይቅርባችሁ። ምንም ጥቅም የለው ምንም ማለት ነው። ያ ሰው የእናንተን ራቁት ፎቶ ስላየ ወይም እናንተ ስለላካችሁለት ምንም የሚያገኘው ነገር የለም፣ የሚጠቀመው ጥቅም የለም። የእውነት የሚወዳችሁ ሰው በአካል ነው እንጂ በቪዲዮ አይደለም የሚያገኛችሁና ውጭም ሀገር ሆኖ እዚህም ሀገር ውስጥም ሆኖ እዛ ሰው ጋር በአካል መገናኘቱ የተሻለ ነው ብዬ አምናለሁ። የራቁት ቪዲዮ መላላኩ ትክክል ነው ብዬ አላምንም። የእምነትም ጉዳይም ነው። ሰው በተቻላችሁ አቅም ራሳችሁን ጠብቁ ለማለት እንወዳለን። እኔና ሀቤሎ አሁን አንዲት አጠር ያለች ጉዳይ አለችን። እሷን ጨርሰን እስክንመጣ ድረስ እሷም ተዘጋጅታ ትጠብቀናለች። ከዛ ቀጥታ ወደዚህ ሰውዬ ቤት እንሄዳለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ። ትግስት ምን ማድረግሽ ነው? ምን ማድረግሽ ነው? እንዴ አንቺ ምን ነው? እንደዚህ አይደለም። ምን ሆነሽ ነው? ስንት ነገር አውርተን እንደዚህ አይደረግም። ስንት ነገር አውርተን ነው ተናጋግረናል እኮ አይደል እንዴ? ለምን ታረጋለሽ? አዎ ተረድቼሻለሁ። እንደዚህ አይደለም እንዴ? አንቺ ምን ሆነሽ ነው? እንደዚህ ይደረጋል? አሁን ስንት ነገር አወራን አይደል እንዴ? እኔ መሞት ነው የምፈልገው። አሁን ለምን የጠራሽኝ? ለዚህ ነው የጠራሽኝ? በቃ እንድትሞች ነው የጠራሽኝ? በቃ ላንተ ነግሬሃለሁ። አንተ ምን ነገር ትችላለህ? እኔ መሞት ነው የምፈልገው። አይደለም አንቺ ምን ተይ በእናትሽ እኔ መሞት ነው የምፈልገው። በእናትህ በቃ ተወኝ። በእናትህ ልቀቀኝ። እኔ በቃ መሞት ነው የምፈልገው። ስንት ነገር ተነጋግረን ወይኔ ነገሮችን እናስተካክላለን ተባባልን እንዴ? በቃ እኔ መሞት ነው የምፈልገው። አይደል ለምን ትሞቻለሽ? በቃ የሆነ ሆኗል። አሁን ግን መፍትሄ አይጠፋም። ነገሮች በቃ በኔ የእውነቴን ነው የምነግርሽ። አንቺ እንደምታስቢ ከባድ አይደለም፣ ቀላል ነው። በቃ ይስተካከላል። በቃ ይስተካከላል። እኔ መተንፈስ አልፈልግም ከዚህ በኋላ። አንድ ነገር መቋቋም አልችልም። ከዚህ በላይ ነው ህይወቴ ላይ ምንም ነገር ሊደርስ አይችልም። እኔ ነገር መቋቋም አልችልም። በቃ እኔ መሞት ነው የምፈልገው። በእናትህ በቃ ልቀቀኝ። በእናትህ ልቀቀኝ። አንቺ ምን ሆነሽ ነው? እኔ መሞት ነው የምፈልገው። እኔ አልፈቅድም። በቃ አትያዘኝ። በቃ ልቀቀኝ። እጄን አስለቅቅ። በቃ እኔ መሞት ነው የምፈልገው። ስሚኝ አንዴ ስሚኝ። ይኸውልሽ ቲጂ አሁን እኔ የመጣሁት ለአንቺ ልረዳሽ ነው አይደለ? እንድትሞች አይደለም። እሺ አሁንም ቢሆን መፍትሄ አለ። እኔ ነገር በቃ እኔ አስተካክለዋለሁ። እመኝኝ። እኔ በቃ ለኔ እድሉን ስጭኝ። እሺ ለኔ እድሉን ስጭኝ። በቃ እንግዲህ ውድ ተመልካቾቻችን አይ ቲንክ አሁን ቲጂ ደህና ነሽ አይደል? አዎ ደህና ነኝ። ግን ደግሞ አንተ ተማምኜ ነው ራሴን አላጠፋሁት። ራስ ማጥፋት መፍትሄ አይደለም። በቃ ራስ ማጥፋት መቼም መፍትሄ ሆኖ አያውቅም። እንደኔ ደግሞ አማራጭ የሌላት ሴት ለኔ መፍትሄ ነው። ያንተ ቃል ነው ያበረታኝ እንዳምን ያደረገኝ እንጂ ምንም አይነት መፍትሄ የለኝም ነበር እኮ። በቃ አሁንም ቢሆን ሁሉ ነገር እኛ እናረጋለን፣ እናስተካክላለን። ከቤተሰቦችም ጋር እንነጋገራለን። እሺ ያለውን ነገር በሙሉ አንድ ባንድ አስረዳችኋለሁ። መፍትሄ አለው። መፍትሄ የሌለው ነገር አለ አቤሎ? ምንም የለም። በቃ አይሻ እንደምታስቡት እኮ አይደለም። እኮ በጣም ከባድ ነገር ነው። እሺ አሁን ሞትሽ ምንድነው መፍትሄው? እንዲያውም ሌላ የዘላለም ጸጸት ለቤተሰቦችሽ እኮ ነው ያተረፍሽላቸው። ሌላ ችግር፣ ሌላ ሐሳብ
ሌላ ጭንቀት እያዩኝ አንገት ከሚደፉ ሞቼ ቢገላገሉ ይሻለኛል መስሎሽ ነው? በእውነት መስሎሽ ነው? ይሄ መፍትሄ አይደለም። በቃ አሁን ደህና ነሽ፣ የእውነት ደህና ነሽ፣ ከምታስቢው በላይ ደህና ነሽ። እሺ በቃ እኛ ደግሞ ከጎንሽ ነን። ይሄው አቤሉ አለ፣ እኔ ያለው ከጀርባ እነሱም አሉ፣ እነ ሄኖክ ምናምን ሁላችንም ሰላም ነን። አንቺ ብቻ ደህና ነኝ በይ። አንቺ ደህና ከሆንሽ ሁሉም ነገር ሰላም ይሆናል። አሁንም ቢሆን ወደ ልጁ እንሄዳለን፣ ያለበት እንደ ቦታ ታሳየኛለሽ። እሺ እያንዳንዷን የእውነቴን ነው የምነግርሽ፣ ያስከፈለሽን እያንዳንዷን መልሰን እናስከፍለዋለን፣ ዋጋውን ያገኛል። ግን ይሄ የሚሆነው ደግሞ አንቺ ጠንካራ ሴት ስትሆኚ ነው፣ ከኛ ጎን ስትሆኚ ነው። እሺ በቃ ደካማ ሴት አይደለሽ። እስካሁን እኮ መቆየትሽ እኮ ጥንካሬሽን ያሳያል። በራስሽ ተፍጨርጭረሽ ስንት ነገር ለማድረግ ሞክረሻል እኮ። አንቺ እኮ ቀላል ሴት አይደለሽ። ምርጥ ስራ ነው የሰራሽው በእውነት ቲጂ፣ ከምታስቢው በላይ ትልቅ ሴት ነሽ። በቃ ጥሩ ስራ ነው የሰራሽው። አሁንም ቢሆን ካንቺ አልፈሽ ሌላ ሰው እንዳይጎዳ፣ ሌላ ሰው እንዳይጨነቅ እኮ ነው ይሄን ሁሉ ነገር ፈርዘር መተሽ እኛን ያናገርሽን አይደል? ይሄ መልካም ሰውነትሽን ያሳያል። እንግዲህ እኔ እንኩትን ነገር ሌላ ሴት እንዳትሆን ስለምፈልግ በቃ ይሄ ደግሞ አንቺ ጥሩ ሴት መልካም ሴት ስለሆንሽ ነው ሁሉ ያደረግሽው። ስለዚህ ልጁን አሁን በቃ ያኛውን ስራ እናቆየውና ቤሎ ከሷ ጋር እንሄድና ልጁ ያለበትን ቦታ አድራሻ ታሳየኛለሽ። እሺ እዛ ጋር እንሄዳለን። ሲገባ ሲወጣ እናያውና ተከታትለን ቤት ውስጥ እንገባለን። ምን እንደሚያደርግ ካየን በኋላ ወደ እርምጃ እንገባለን። እሺ ግን አንቺ ከኔ ጋር ነሽ አይደል? እዚህ እንደዚህ አይነት ጥፋት አጠፊያለሽ ሁለተኛ? በእውነት ማርያም። ስለዚህ ከሷ ጋር አብረን ነው ምን ሆነው ማለት ነው። ቀጥታ ወደ ልጁ እንሄዳለን። እናንተ ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አይ ቲንክ የተባለበት ቦታ እዚህ ነው አይደል? ሰፈሩ እዛ ጋር ነው የተባለው። እዛም ጋር የሚመጣው ልጅ ነው እሱ ነው እኮ ልጅ ጋር ደግሞ ነጭ ልብስ የለበሰች ልጅ ጋር ያለው ወይኔ ጉድ ይፈላ ነጭ ነው ቀጣተረኛ እንዳትሆን ነው። ስለዚህ አሁን እነዚህ ሁለቱ ናቸው እዛ ጋር አንዱ አችኛው አንዱ አችኛው ተቀባሪ። ስለዚህ እንደዛ እናደርጋለን። እንጠብቃለን። በቃ እንዳይን እንመለስ። ምን አይነት ሰው ነው እባክሽ? ምን አይነት አውራ ምን እንደሆነ ወይኔ ጉድ ይፈላ። እቺንም ገና ወጣት ነው። ችግር የለውም። ኧረ ምን ችግር የለውም። ይሄ እኮ በጣም ጨካኝ አረመኔ ነው። እኔ ሳለ የሚይዘው ስራ ታዲያ ማን ያውቃል? ወይኔ ጉድ ይፈላ። አንለቀውም፣ እንይዘዋለን። አሁን ይሄ እንደፈለገ የሚዝናናበት ሀገር አይደለም። የእጁን ነው የምንሰጠው። አንለቀውም። ወደ ቤቱ ነው ቀጥታ እየገባ ያለው። ይሄ ነው ቤቱ አይደል? ባለፈው ያየሽው ቤት ይሄ ነው። ወይኔ ዛት ገባ። ወይኔ ምን ያደርጋት ይሆን? ወይኔ ቶሎ እንድረስላቸው ነው። በእናትህ ቆይ አሁን እንግባ። ና እንሂድ። እዚህ ነው መሰል ቤቱ። ጥቅጥቅ ይሰማኛል። ወይኔ ምን አድርጓት ይሆን? ተረጋጋት። ምን አባን ያረከው? ምን እያረከው ነው? ምን እያረካት ነው? ምን እያረካት ነበር? ምን እያረካት ነበር? ና ተኛ፣ እንዳትንቀሳቀስ። ይዘሻት ሂጂ እሱ ጋር። ምን እያረክ ነበር? ምን ልታረጋት ነበር? ምን ፈልገህ ነው? ምን ልታረጋት ነበር? ማን እንደሆንኩማ አሳይሃለሁ። ምን ልታረግ ነበር? ምን አገባህ? ምን መጀመሪያ ማንነት አንተ ስርዓትን አትይዝም ወይ? ሊሊን አምጣልኝ። ሂድ ሊሊን አምጣልኝ ቶሎ በል። ምን ፈልገህ ነው? ማነህ አንተ? መጀመሪያ እኔ ይኸውልህ ስማኝ። ምን ፈልገው? እሺ ቆይ እኮ እንድነግርህ ነው የፈለግከው። ይኸውልህ አሁን እኔ ስታረግ የነበረውን ነገር ሴቶቹን የራቁት ልብስ የራቁት ቪዲዮ እያስላክ የምታረገውን ነገር በሙሉ ደርሼበታለሁ። ማነህ አንተ? መጀመሪያ ጋዜጠኛ እስክንድር እባላለሁ። ሰማኸኝ ወይ? እሺ ተረጋጋ ነው። ምን አባ ነው የምታወራው? ይሄን ነገር ስራዬ ብለህ የጀመርከው ለምንድን ነው? እኔ እውነት ሊኖረኝ ይገባል። የምን እውነት ነው የሚኖርህ እኮ? መጀመሪያ አዳምጠኝ። እሺ እቺኛው ለምንድን ነው ያመጣት? አሁን እዚህ ቤት የነበረችው ምንድን ናት? እሺ ንገረኝ፣ ስለሷ ንገረኝ። ምንድን ናት? ሁሉንም እነግርሃለሁ። ሁሉንም ትነግረኛለህ፣ ግን አሁን እዚህ ቤት የነበረችው ምንድን ናት? እሷንም በቲክቶክ ነው ይዛት የመጣው። ይሰራ ባለነው ነው። አንተ አትዋሽ። እንደዚህ አይነት ውሸት አትዋሸኝ፣ እመታሃለሁ። እንደዚህ አይነት ውሸት አትዋሸኝ አላልኩም? አዎ በቃ ምንድን ነው መጀመሪያ። ስለዚህ እሷንም ከቲክቶክ ነው ይዛት የመጣው አይደል? የሥራ ባልደረባ መቻልኩ እኮ። አንተ የምን አባይ የሥራ ባልደረባ ነው?
የምን አባ የስራ ባልደረባ ነው? ትዕግስትን አወቃታል አይደል? አዎ እናት ልክ እንደሷ ነው ያረካችኝ ማለት ነው። አሁን ወደ ድለው እንሂድ። እውነቱን ትነግረኛለህ ወይስ? እሺ ቁጭ በልና እነግርሃለሁ። እኔ ስራ አልቀመጥም። መጀመሪያ ንገረኝ። እቺ ልጅ የመጣችው ከቲክቶክ ነው አይደለ? ነው አይደለ? ተነስሽ እዚህ ጋር ብቻ ጥሩ። አሁን አንድ ነገር ሳትደብቅ በሙሉ ትነግረኛለህ።